የወንዞች ሁሉ ራስ አባይ የጣና ደሴት ሐዋይ የኤደን ገነት ካባ የገዳም ጸሎት እንባ አትቆምም አንተም ባዬ አባይ ዝቋላ ወረዳ ታላቁ የህዳሴ ግድብ መመረቁን ተከትሎ የህዝባዊ ሰልፍ ተሳታፊዎች የደስታ ስሜታቸውን ገለጹ። የሰስካ ከተማ ነዋሪ አቶ ደሳሌ በዛብህ ረጅም ጊዜ ወስዶ በህዝብ ተሳትፎ የተገነባው የአባይ ግድብ መመረቁን ምክንያት በማድረግ በከተማ ያለው መንግስት ሰራተኛው፣ ነጋዴው፣ አርሶ አደሩ፣ ተማሪው በአደረጃጀት የድጋፍ ሰልፍ አድርጓል። ሌሎች የፖለቲካ ልዩነት ያላቸው የተለያዩ አካላት ሊኖሩ ይችላሉ። ነገር ግን ታላቁን የኢትዮጵያ ህዳሴ ግድብ ማድነቅና መደገፍ ከማንኛውም ዜጋ ይጠበቃል ብለዋል። ትናንት አድዋ ላይ አባቶቻችን ትልቅ ታሪክ እንደሰሩ ሁሉ አሁን ያለው ትውልድም የአባይን ግድብ መፈጸም ችለናል። ዳግማዊ አድዋን ለማክበር ሁሉም ማህበረሰብ በደስታ በፍቅር ራሱን ዝግጁ አድርጎ በሰላማዊ ሰልፍ እያከበረ ይገኛልም ብለዋል። ዛሬ እያከበርን የምንገኘው የህዳሴውን ታላቁን የህዳሴ ግድብ ምርቃትን በተመለከተ ነው። እንደሚታወቀው ረጅም ጊዜ የወሰደ የሁሉንም ህዝብ ተሳትፎ ኢትዮጵያውያን ሁሉ በአንድ ጀንበር ሁሉንም ያነቃነቀ የግድብ ተግባር የነበረበት ሁኔታ ነው። ዛሬ ላይ ደግሞ እንደ ወረዳ ሁሉም ማህበረሰብ የተሳተፈበት ማንኛውም ኢትዮጵያዊ የሆነ ሁሉ እኛ ወረዳ ላይ ያለ ማህበረሰብ፣ መንግስት ሰራተኛ፣ ነጋዴ፣ ሌላው አርሶ አደሩ ማህበረሰብም ተማሪም ህፃናትንም ጨምሮ በአደረጃጀት ይህን በዓል ምንም የፖለቲካ የዘር የሃይማኖት የሚያስብል አይደለም። ታላቁ ህዳሴ ግድብ ፖለቲካም የለበትም፣ ሃይማኖትም ዘርም የለውም፣ ሀገር ነው። ስለዚህ ይህን ሀገራዊ የሆነ ታላቅ ዳግማዊ አድዋን ደግሞ ለማክበር ሁሉም በደስታ በፍቅር ራሱ ዝግጁ አድርጎ ከጧቱ 12 ሰዓት ጀምሮ ማህበረሰቡ ወደ ሰላማዊ ሰልፍ ማክበሩ ሁሉም በአደረጃጀት ወጥቷል። ይህ ደግሞ የሆነው ደግሞ ህብረተሰቡ ራሱ በፍቅር ማንን ሳይቀሰቅስ በፍቅርና በዓሉ ኢትዮጵያዊ ገጽታን የሚያንጸባርቅ ሌሎች ውጮች ዓለም ደግሞ ቢያንስ በማንነታችን እኛው ራሳችን ታላቅ ስራ መስራት እንደምንችል ትላንት አድዋ ላይ አባቶቻችን ትልቅ ታሪክ እንደሰሩ ዛሬ ደግሞ ያለው ትውልድ ያለው ጄኔሬሽን አባይን የመሰለ ትልቅ የህዳሴ ግድብ ለመፈጸም ችለናልና ይህ ደግሞ የኢትዮጵያ የሁሉም ደስታ በመሆኑ የፖለቲካ ጉዳይ አይደለም፣ የዘር የሃይማኖት ጉዳይ አይደለም። ማንኛውም ኢትዮጵያዊ የሆነ ሁሉ አይደለም ኢትዮጵያዊ አፍሪካዊ የሆነ ሁሉ ደስታውን ሊገልጽ የሚችልበት ሁኔታ ነው ያለውና የኛ ማህበረሰብ ደግሞ እንደ ወረዳ ሁሉም በአንድነት ቢያንስ ሁሉንም ያተሳሰረ ግድብም እስከሆነ ድረስ ኢኮኖሚያችንንም ይቀይራል ማንነታችንንም ይለውጣል ብለንም ስለምናስብ ማንኛውም ማህበረሰብ በፍቅር ወጥቶ ደስታውን እየገለጸ ነው ያለው። ስለዚህ ቀጣይም ቢሆን እንዲህ አይነት ጉዳይ የተለያየ ፖለቲካ ልዩነት ያላቸውም ቢሆን እንዲህ አይነት ተግባር ላይ ግን ማንነት ሀገራዊ ነው። አባይ ለኔ ፖለቲካም የለበትም ዘርም ሃይማኖትም የለበትም። ለኔ ማንነቴ ሀገሬ ነው። ማንም እየገለጸ ያለበት ነው። አባይ ሀገር ነው፣ አባይ ማንነቴ ነው፣ መገለጫዬ ነው በሚል በታላቅ ደስታ ነው እያከበርን የምንገኘው። ማንኛውም ህብረተሰብ ወጥቶ በታላቅ ድምቀት እያከበርን ነው። ዛሬ ለኛ ልዩ ቀናችን ናት፣ የደስታ ቀናችን ናት። በሀገር ደረጃ ባለፈው ጳጉሜ 4 2017 ነው የተመረቀው። እንደኛ ወረዳ ደግሞ መስከረም 6 2018 በታላቅ ድምቀት እያከበርን እንገኛለን። በጣም ደስተኞች ነን፣ ደስ ብሎናል። መሪዎቻችንም ከመጀመሪያው ሐሳቡን ካመጡት እስከ መጨረሻው ያጣናቅቁ መሪዎቻችንም እጅግ እናመሰግናለን። በዚህ የፖለቲካ ልዩነት ያላቸው የተለያዩ አካላት ሊኖሩ ይችላሉ። ይህን ግን ማድነቅና መደገፍ ግን ከማንኛውም ዜጋ የሚጠበቅ ስለሆነ እጅግ በጣም ደስ ብሎኛል። አመሰግናለሁ። ሌላኛው የሰልፉ ተሳታፊ አቶ ሙሉቀን እንዳለው የዛሬ ቀን እንደተወለድኩበት እለት ነው የምቆጥረው። ምክንያቱም ለአባይ ግድብ ህብረ ብሔራዊነታችንን አሳይተናል። ስንት ትግሎችን አልፈን ከዚህ ድል የደረስንበት አመት በመሆኑ በጣም ደስ ብሎናል። ለእኛ ብቻ ሳይሆን ለቀሪው ትውልድም ትልቅ ተስፋና ማንሰራራት ያየንበት ነገ ብዙ አባዮችን እንገነባለን ወይም እንሰራለን። ኢትዮጵያውያን ብዙ ለውጥ ማስመዝገብ የምንችል ትልቅ ተስፋ ያለን ህዝቦች መሆናችንን በተግባር አሳይተናል ብለዋል። ካለንበት አካባቢ የደስታ ስሜታችንን ከምንችለው በላይ እየገለጽን እንገኛለን ብለዋል። እንግዲህ በዛሬው ዕለት እኔ ዛሬ በጣም ደስ ያለኝ ነገር ቢኖር ዛሬ የተወለድንበት ዕለት ነው። ትልቁና ዛሬ የተወለድንበት ዕለት ነው። ይህም ልል የቻልኩበት ዋነኛ ምክንያት በአባይ ግድብ ህብረ ብሔራዊነታችንን አሳይተናል። የተሻሉ ነገሮች በጣም ብዙ ሊቅ የሆኑ ገና ብዙ እምርታ የምናይበት የድል ቀናችን ነው። ስንት ትግሎችን አልፈን ለዚህ የደረስንበት አመት በመሆኑ በራሱ
በጣም ደስ ያለኝና የተደሰትኩበት እንትን ነው። ለኛ ብቻ አይደለም ይሄ እንግዲህ ለቀሪውም ትውልድ አሁን ላለነው ትልቅ ተስፋና ማንሰራራት ያየንበት አመት ነው። በጣም ደስ ብሎናል። ነገ ከነገ ወዲያ አባይ አይደለም ገና በጣም ብዙ አባዮችን ገነባለን እንሰራለን ብለን ኢትዮጵያውያን ገና አንድ ሆነን ብዙ ነገሮችን ማሳየት የምንችልበት ብዙ ለውጦችን የምናመጣበት ትልቅ ተስፋ ያለን ህዝቦች ነን። እንሰራለን፣ እንጠነክራለን። በርካታ የኢትዮጵያውያን ማንሰራራት ድላችንን የምናኮራበት የተሻሉ ጠንከር ብለን የምናጠነክርበት እስከዛሬ ተዘግቶብን ተጨቁነና ብለን የነበርንበት በዓለም ዘንድ ከፍታን የምናይበት ለኢትዮጵያውያን ኩራት የሆነውን ብዙ ድሎችን ከዚሁ ማስመዝገብ የምንችልበት አመት ሆኖ ይቀጥላል ብዬ አስባለሁ። እንደ ኢትዮጵያውያን ገና በርካታ ድሎችን እኔ በጣም ደስ ያለኝ እያየንም ያለነው ተስፋ ብዙ መማር የምንችልበት ልጆቻችን ደግሞ በጣም ብዙ ታሪክ የሚሰራ ቀያሪ ትውልድ ነው የተፈጠረ ያለ ታሪክ እውነትም ይቀየራል፣ ይለወጣል። ነገ ከነገ ወዲያ እዚሁ እንዳለን ብዙ ታሪክ ለዓለም እናሳይበት ኢትዮጵያ ከፍታዋ ዛሬ ነው። ከዚህ በኋላ ከፍ ብለን ብዙ የከፍታ ታሪኮችን የምናስመዘግብበት በዓለም መድረክ እንዲሁም የአፍሪካን ድል የምናሳይበት ጥሩ እመርታችን ነው ብዬ አምናለሁ። በጣም ነው ደስ ያለኝ። እንደ ህዝባችን እንደ ሀገራችን እንዳለንበት አካባቢ ደግሞ ደስታችንን ከምንችለው በላይ የገለጽንና ከዚህም በላይ ማድረግ ያለብን ካለ እንደ ኢትዮጵያውያን ብዙ ታሪኮችን መስራት እንችላለን እናደርጋለን። የዋግኽምራ ዞን ወጣቶች መምሪያ ኃላፊ አቶ አብዱርህማን መኮንን እንደገለጹት በሀገር አቀፍ ደረጃ ከተስፋ ወደሚጨበጥ ብርሃን እናደርሳለን ተብሎ በተቀመጠው አቅጣጫ መሰረት የኢትዮጵያ ማንሰራራት የሚያሳይ በመሆኑ እንኳን ደስ አላችሁ ብለዋል። ግድባችን ዓለምን በሚያስደንቅ መልኩ ለሀገራችን ኩራት፣ ለአፍሪካ ተምሳሌት፣ የአንድነታችን ማህተም መሆኑንም አብራርተዋል። ያሳረፍንበት የህዳሴ ግድብ በዚህ መልኩ መርቀን ለማየት ስለበቃን እንኳን ደስ አላችሁ፣ እንኳን ደስ አለን። በመቀጠል ፓርቲያችን ብልጽግና ካስቀመጣቸው እቅዶች መካከል በ2018 ከተስፋ ወደሚጨበጥ ብርሃን እናደርሳለን ብሎ ባስቀመጠው አቅጣጫ መሰረት እነሆ ዛሬ ቀኑ ደርሶ ለአፍሪካ ተምሳሌት፣ ለሀገራችን ኩራት፣ በዓለም ፖለቲካ ስማችን እንዲናኝ የአባይ ግድብ በዚህ መልኩ ተጠናቆ ዓለምን በሚያስደምም መልኩ የድሮ ስማችንና ዝናችን በሚመልስ መልኩ ለዚህ ስላበቃን አሁንም በድጋሚ እንኳን ደስ አላችሁ። የዝቋላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ክብረት አሰፋ እንደተናገሩት ይህ ታላቅ ሀገራዊ ፕሮጀክት እንዲሆን የዓለም አበዳሪ ሀገራትን ሳንለምን የውስጥ አንድነታችንን በማጠናከር ሁሉም ኢትዮጵያዊ በገንዘቡ በእውቀቱና በላቡ የቻለውን ያህል አሻራውን አሳርፏል ብለዋል። ለቀጠናው ኩራት የሆነው ታላቁ የህዳሴ ግድብ የሀገራችን የድል ጉዞ የጂኦፖለቲክስ ቁመና ያረጋገጠ በመሆኑ በተግባር እንደምንችል ያሳየንበት ነው ሲሉም አቶ ክብረት አክለዋል። የህዳሴያችን ግድባችን የአብሮነታችን ዋስትና የመቋጫ የነገ ኢትዮጵያ ተስፋችን ነው። ይህም በመሆኑ የባዳ ጥምረት በማክሰም የሀገራችን የኢትዮጵያ ጂኦፖለቲክስ ቁመና የቀየረበትና የዲፕሎማሲ የበላይነትን ያረጋገጠ ነው። ግርግሮሽ ነጠላ የገለገለበት መጋረጃ ተጥሎብን የነበረው ሀገርና ነገር ግን እውነታው ያልነበረው የአባይ ውሃን እንጠቀም ከነበራቸው ከፍታቻ ነው። ይህን ያልሆነ በዳግማዊ ኃይለ ሥላሴ ዘመን የተሻሉ ባለሙያዎችን ሰብስቦ ጥናት በማስጠናት ከቻልን እኛ እንሰራለን፣ እኛ ባንሰራም ደግሞ የኋላ ትውልድ ይሰራል ብሎ ያስቀመጠው አሻራ ይህን ፕሮጀክት ዘመናት ሲጠና ከነበረ ከቆየ በኋላ 2003 ላይ በቀድሞ በጠቅላይ ሚኒስትር መለስ ዜናዊ አማካኝነት የመሰረት ላይ በመጣል ለመላ ኢትዮጵያውያን አብስሯል። ይቻላል መንፈስን ፈጥሯል። ለመስራት የሚገድበን ኃይል የለም በሚል ከሰሜን ጫፍ እስከ ደቡብ ጫፍ ከምስራቅ ጫፍ እስከ ምዕራብ ጫፍ ያለው በነቂስ በመውጣት ድጋፍ አሰምቷል። የዚህ ታላቅ ህዳሴ ግድብ ሀብት ምንጭ ሆኗል። በመሆኑ ከተጀመረበት ጊዜ አንስቶ በተቀመጠለትና በተያዘለት የጊዜ ሰሌዳ እንዲጠናቀቅ የውጭ ባዳዎችና የውስጥ ባንዳዎች በተባበሩ የታላቁ ህዳሴ ግድብ እንዲጓተትና እንዲቋረጥ ብዙ ስራዎች ተሰርተዋል። ነገር ግን በለውጡ ዘመን የመጣው የመንግስት መዋቅር ትኩረት ፕሮጀክት በማድረግና ከፍተኛ ዲፕሎማሲ ስራ ተሰርቶ ለዚህ ቀን እንዲገባ ተደርጓል። በዚህም ትልቅ ክብር አለን።
ጠቅላይ ሚኒስትር አብይ አህመድ ትልቅ አስተዋጽኦ አድርገዋል፣ እናከብራቸዋለን። በአጠቃላይ የህዳሴ ግድቡ ስኬት የዓለም ሀገራት ከተባበሩና ከተሳሰሩ የዓለም አበዳሪ ሀገራትን ሳንለምን እጃችን ሳንዘረጋ መገንባት እንደምንችል ያሳየንበት ነው። የአፍሪካ ሀገራት ወደ ቀጠናው ኩራት የሆነውን የታላቁ ፕሮጀክት በእውነት ተጽዕኖ ሊገሽም እንደማይችል ያሳየንበት ነው። እንደ ሀገርም ያለብንን ትናንሽ የውስጥ ችግሮች አስተካክለን የውስጥ ችግሮችን አስተካክለንና አርመን በአንድነት ከቆም ከዚህ በላይ አልመን ዓላማን ዓለምን ያስደምም የሚችል ስራ እንደሚሰሩ ወይኔና ተስፋ የፈጠረ ፕሮጀክት ነው። በመጨረሻ ይህንን የታላቁ ህዳሴ ግድብ ከመሰረት ድንጋይ ከመጣል እስከ ፍጻሜ ድረስ የነበረው ከፍተኛ የባለሙያ እንደነ ኢንጂነር ስመኘው በቀለ እንደ አምባሳደር ኢንጂነር ስመኘው ስለሺ በቀለና ከፍተኛ ባለሙያዎች ክብርና ምስጋና አለን። እግዚአብሔር አምላክ አገራችን ይባርክልን። አመሰግናለሁ። የወንዞች ሁሉ ራስ አባይ የጣና ደሴት ሐዋይ የኤደን ገነት ካባ የገዳም ጸሎት እንባ አትቆምም አንተን ባዬ አባይ አትቆምም አንተን ባዬ